የ2018 የኢትዮጵያ ፕሪሚየር ሊግ የዕጣ ድልድል ይፋ ሆነ። የ2018 የኢትዮጵያ ፕሪሚየር ሊግ የዕጣ ድልድል ዛሬ በፕሪሚየር ቤስት ዌስተርን ሆቴል ዛሬ ከሰዓት በኋላ ይፋ ሲሆን 20 ክለቦች በሁለት ምድብ ተከፍለው ጨዋታቸውን የሚያደርጉ ይሆናልም ተብሏል። ሲዳማ ቡናን ከወልዋሎ አዲግራት ዩኒቨርሲቲ በሚያገናኘው ጨዋታ የ2018 የኢትዮጵያ ፕሪሚየር ሊግ ጨዋታ መጀመሩ ሲበሰር ኢትዮጵያ ቡናን ከቅዱስ ጊዮርጊስ የሚያገናኘው የሀገሪቱ ትልቅ ደርቢ ሸገር ደርቢ በመጀመሪያ ሳምንት የሚደረግም ይሆናል። ውድድሩ በሁለት ምድብ ተከፍሎ በአራት ከተሞች የሚደረግ ሲሆን የመጀመሪያው ዙር ጨዋታ በአዳማና በአዲስ አበባ ይደረጋልም ተብሏል። የፕሪሚየር ሊጉ ጨዋታዎች የደርቢ ጨዋታዎችን ታሳቢ በማድረግ ከተያዙት ሜዳዎች ውጪ እንዳስፈላጊነቱ እነዚህ የደርቢ ጨዋታዎች በሌሎች ሜዳዎች ይደረጋሉም ተብሏል። የመጀመሪያው ዙር የሊጉ ጨዋታዎች በአዲስ አበባና በአዳማ ከተማ ከተደረጉ በኋላ የሜዳዎቹን ዝግጅት በመመልከት በቀሩት ሁለት ከተሞች ቀሪ ጨዋታዎች የሚከናወኑም ይሆናል። ጨዋታዎቹ በአፍሪካ መድረክ የሚሳተፉትን ወላይታ ዲቻንና ኢትዮጵያ መድንን ታሳቢ በማድረግ እንዳስፈላጊነቱ ውድድሩ ላይ ለውጥ ሊደረግ ይችላል የተባለ ሲሆን 72 የጨዋታ ሰዓትን ታሳቢ ያደረገም ነው ተብሏል። የዘንድሮ የኢትዮጵያ ፕሪሚየር ሊግ በ20 ክለቦች መካከል ጥቅምት 8 የሚጀምር ይሆናል።